በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ብርሃናችን፣ እግዚአብሔር አዳኛችን፣ እግዚአብሔር ክብራችን በውድ ልጅ በጌታችን በኢየሱስ ክርስቶስ ፊትን ያበራሃልን፣ እጅን ይዘረጋሃልን፣ መሰላል ይዘረጋሃልን። የወደድከን ያከበርከን በቅዱስ ስሙ ከመንፈስ ቅዱስ ጋር እናመሰግንሃለን። ይህን ጊዜ ስለሰጠህን ጠበከን ስለባረከን አባትና አምላክ ስለሆንከን ምስጋና ይገባሃል። ምንመካብህ ምናምንህ የቤታችንን ብርታት የቤታችን ጥንካሬ የነፍሳችን ብርሃን አንተ ነህና እያንዳንዱን ቤትና ቤተሰብ እንድትባርክ እንለምንሃለን። በዚህ ሳምንት ብዙ ሰዎች አሜን የሚሉለትን ይህንን ጸሎት ስማ ጌታ ሆይ። ደግሞ እንደምትሰማ እናምናለን፣ ደግሞ ወደፊትም እንደምትሰማ እናምናለን። ወላጆችን ባርክ፣ አባት እናትን ባርክ፣ ልጆችን ባርክ፣ ዘመዶችን ባርክ፣ ቤትን ጎጆን ሁሉ ገበናን ሁሉ ውስጥን ሁሉ ባርክ። ከችግርና ከውስብስብ ፈተና ጠብቅ። በብዙ በረከት በብዙ ረድኤት በአንተ መኖር በአንተ መገኘት በአንተ ብርሃን ቤትን ቀድስ። በጌታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ፣ እንዴት አመሻችሁ፣ እንዴት ዋላችሁ? ቸር አምላካችን ክብር ምስጋና ይገባዋል። ዛሬ የምንማረው መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ 4 ላይ የተጻፈችውን አንዲት የነቢያት ሚስት ታሪክ ነው የምናየው። ከነቢያት ልጆች የአንዱ ሚስት የሆነች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ፣ ባለዕዳም 2 ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም እንደ አድርግልሽ ዘንድ ምን ትፈልጊያለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለአገልጋይ ከዘይት ማሰሩ በቀር በቤቴ አንዳች የለኝም አለችው። እርሱም ሂጂና ጎረቤትሽን ሁሉ ከውጭ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም። ወደ ቤትሽም ገብተሽ ከአንቺና ከልጆች በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ አላት። እንዲሁ ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ለእርሷ ያቀብሏት ነበር፣ እርሷም ትገለብጥ ነበር። ከዚህም በኋላ ልጆቿ ዳግም ማድጋ አምጡልኝ አለቻቸው። እነርሱም ሌላ ማድጋ የለም አሏት። ዘይቱም ቆመ። እንደሰማችሁት ነው፣ በነቢዩ ኤልሳ ዘመን የነበረ ነው። ከእግዚአብሔር ነቢያት በጣም በእምነት ደፋር የነበረ፣ እግዚአብሔር ላይ በጣም እርግጠኛ የነበረ ነቢይ ነው ነቢዩ ኤልሳ። እንደ ነቢዩ ኤልሳ አይነት በእግዚአብሔር ላይ ፍጹም እርግጠኛ የመሆን አቅም የነበረው ነቢይ እኔ ያላየው መጽሐፍ ቅዱስ ላይ። ደግሞም ስለሚያምን ያለው ሁሉ ይደረግለታል። በእግዚአብሔር ላይ ካለው እምነት ነበረ ደፋር የሆነው። የእምነት ድፍረት ነበረው። ሙሉ እምነት በእግዚአብሔር ላይ ነበረው። ያ ሙሉ እምነቱ በዙሪያውና በዘመኑ በነበሩ ሰዎች ውስጥ የሚጋባ ነበር። መጽሐፍ ቅዱስ ላይ በነቢዩ በኤልሳ ዘመን ከነበሩ የተባረኩ የእምነት እናቶች አንዷች ሴት ነች። ሁለተኛዋ በዚሁ ምዕራፍ ላይ የምትገኙ ሱነማይቷ ሴት ነች። የሚጋባ እምነት ነበረውና የሚጋባ እምነት ለሁላችንም ሚስት እግዚአብሔር የኛ እምነት ትዳራችንን እንዲቀድስ፣ የትዳር አጋራችንን እንዲለውጥ፣ የኛ እምነት ልጆቻችንን እግዚአብሔር እንዲያው እንዲያደርግ፣ የኛ እምነት ቤተሰቦቻችን እግዚአብሔርን የማያውቁ ዘመዶቻችን እግዚአብሔር እንዲከተሉ እንዲያደርግ፣ ብርሃን እንዲሆን እምነታችን እግዚአብሔር ሙሉ ያድርግልን እና ወደ ኤልሳ መጣች። ኤልሳ ከሚያስተምራቸው ነቢያት አንዱ የሆነች ሚስት የነበረች ነች። ባሏም እግዚአብሔርን እየፈራ ኖረ። የሕይወት ብድራቱን ተወጥቷል። በስጋ ዘመኑ እግዚአብሔርን እየፈራ ነው የኖረው። እንደሰማችሁት ባሌ ባሪያ እግዚአብሔርን ይፈራ ነበር ብላለች። እግዚአብሔርን የሚፈራ ሰው መሆኑን አንድ ባል የምትመሰክርለት ሚስቱ ነች። ቤተክርስቲያን አደባባይ ላይ መቆማችን አይደለም። እኔ ባለቤቴ ናት እግዚአብሔርን መፍራት የምትመሰክርልኝ። እያንዳንዳችን በቤታችን ሚዛን ነው እግዚአብሔርም ሰው የሚመዝነን እና መታ እግዚአብሔርን የሚፈራ ነብይ ነበር ባል ያለች። በቤትም እግዚአብሔርን የሚፈራ ሰው ነበር። በትክክልም ይሄ ሰው እግዚአብሔርን የሚፈራ ስለነበር እግዚአብሔር ዕዳውን ከፈለለት። የኛ ቤት፣ የኛ ኑሮ፣ የኛ ትውልድ ዕዳ እንዲከፈል የኛ እግዚአብሔርን መፍራት በጣም ወሳኝነት አለው። ሁልጊዜ በመንገዳችን ጌታ ምን ይላል ብለን ሰው ሳያዝንብን
ስራችንን ሩጫችንን መፈጸም ይገባናል። እግዚአብሔር ልጆች ያ ምንድነው የሚጠቅመን? ልጆቻችን ዕዳ እንዳይኖርባቸው ያደርጋል። አያችሁ፣ አንዳንድ ወላጅ ለልጆቹ ዕዳ ይተዋል፣ አንዳንድ ወላጅ ደግሞ የልጆቹን ዕዳ ይሰርዛል። ይሄ ነብይ እግዚአብሔርን የሚፈራ ስለነበረ እሷን በድፍረት ወደ ነብዩ ኤልሳ መጣ። ችግሯን ለመናገር አቅም ሰጥቷታል። እና 2 ልጆች አሏት። ሁለቱንም ልጆች ባሮች አድርጎ ይወስድባቸው ሆነ። ተበድሮ ይኖር ነበር። ይኸውላችሁ ሰውን ማስያዣ አድርገው የሚበደሩ ነበሩ በዛ ዘመን። ብድሩ መክፈል ካልቻላችሁ ልጆቻችሁን ወስደው ባሪያ አድርገው ከፈለጉ ሸጠው ከፈለጉ ቤት ውስጥ ባሪያ አድርገው ሊያሰሯቸው ይችላሉ። እና ይሄ ነገር ነው የቆረቆራት። የነቢዩ ልጆች ባሮች ሊሆኑብኝ ነው እና ብላ ወደ ነቢዩ ኤልሳ መጣች። ምን አለ ቤትሽ ውስጥ አላት። ምንም የለኝም አላለች። ያላትን አመጣች። ሁሌ በእግዚአብሔር ፊት ሁሌ በእምነት ፊት ያላችሁን አምጡ። አንድ ጊዜ በወሊ መድኃኔዓለም አንዲት ዘመዴ ቤተሰብ ስትነግረኝ ለማስቀደስ ገብቼ ቤት ሰራለሁ። ባሏ በህይወት የለም። ቤት ሰራተኛ ነች። 4 ልጆች ታስተምራለች። 138 ብር ብቻ ነበር የነበረ ኪሴ ውስጥ አለች፣ ቦርሳዬ ውስጥ እና ቅዳሴያችን ላይ ሆነን ወደ ምጽዋቱ ሲመጣ መድኃኔዓለም ታውቀዋለህ እንግዲህ ዳቦ መግዣ የሚሆን ብር ነው ኪሴ ውስጥ ያለው ብዬ አለፉት አለች፣ ምንም ሳልሰጥ። በኋላ ግን ተሰማኝ፣ መኖሪያዬ ብር አይደለም፣ መኖሪያዬ የሰማይ አምላክ ናንተ ነህ ብዬ ጠራሁትና 138ቱን ብር እንደገና ደግሞ ሳንቲሞችንም አራግፌ ጨመርኩ። ባዶ ቦርሳዬን ከመቅደሱ ወጣሁኝና ሄድኩ አለች። ወዲያው ስልክ ተደወለልኝና ድሮም ማውቃት ትምህርት ቤት ፈልግሻለሁ ብላ ቀጠለችኝና ጋብዘችኝ። ከዛ መጨረሻ ላይ ልቤ አንድ እግዚአብሔር ገንዘብ አለ እኔ ጋር አንቺን ያስባለሁ እግዚአብሔር ስጪ ብሎኛል መሰለኝ ላንቺ ብላ የታሸገ ፖስታ ወርውራልኝ ሄደች እና ደነገጥኩኝ፣ ተቀበልኩ። ከዛ ወስጄ ስዘረዝረው 19 ሺህ ብር ነው እና ምን ብላን የደወለችልኝ የእናንተ አምላክ 138 ብር ሰጥተው 19 ሺህ ብር የሚሰጥ ነው ብላ ልትነግረኝ ነው ታምራቱን። እውነት ነው፣ ግን ያለን መስጠት ያስፈልጋል። ምንድነው ያለች ሲላት ማሰሮ አለኝ ማድጋ አለኝ አለች። ዘይት ግን አልነበራት። ዕዳ መክፈያ አይደለም የምትበላው ምግብ አልነበራት። ግን የለኝም አላለች። አንዳንድ ሰው ትንሽ ሲጎለው ብዙ የለኝም ይላል አይደል? ብዙ የለኝም ይላል። ቅድም ወደ ለቅሶ ቤት እየሄድን ከአንድ ወዳጅ መምህር ጋር እየተነጋገረን ነበር። እከሌ መርካቶ ይሰራል፣ ስራ እንዴት ነው? ጥሩ ነው አለ። ስራ ሞቷል ብሎኛል አለ። ብዙ ጊዜ መርካቶ የሚሰሩ ሰዎች ስራ ጥሩ ሲሆን ሞቷል የምንለው ይለኛል አንድ ነጋዴ። ሞቷል የምንለው ስራው ጥሩ ሲሆን ነው። ስራው ጥሩ ሲሆን ጥሩ ነው ማለት ነው የሚገባው። እናንተ ነጋዴዎች ግድ የላችሁ፣ ጥሩ ይሆናል የበለጠ ሞታ ተጥሩ ቤታችሁ። ተመልከቶችን ሴት ዘይት የላትም ግን ማድጋ ግን አለኝ አለች። ያላትን አለኝ አለች። በህይወታችን ያለንን አለኝ ማለት አለብን። አለኝ ተመስገን ማለት አለብን። ታዲያ ቤተክርስቲያን ሄዳችሁ ለ10 ብር ትርፍ ምስጋና ካቀረባችሁ በምንድን ነው ምስጋና የምታቀርቡ? አይደለም ብዙ ገንዘብ አትርፈን አይደለም፣ ውድ መኪና ነርተን አይደለም፣ ጥሩ ቤት ሰርተናል። 10 ብር አትርፈን ተመስገን ማለት መቻል አለብን። እግዚአብሔር ልጆች በትንሿ መመስገን አለብን። በጥቂቱ ታመን በብዙ ነገር ትሾማለህ ይላል። እግዚአብሔር የበረከት አምላክ ነው። እኛን ለበረከት ነው የሰራን። ተባረኩ ምድርን ግዟት ነው ያለ። መግዛት መባረክ ነው ለኛ። ግን ይህንን የሚሰጠን የህይወት ሚስጥር ሲገባ ነው። ምስጋና ያለንን ነገር አለ ማለት መልመድ ያስፈልጋል። እና ያለኝ ማድጋ ነው አለች። ሂጂና በርሽን ዝጊ ያለ እምነቷ እንዳይረበሽ ነው። የውጭ ሰዎች ጎረቤቷ ለምንድን ነው ምን ያደርግልሻል ኬታ መጣሽ ዘይት ማሰጠሽ ብለው እንዳይረብሻል፣ እምነቷ ውስጥ ችግር እንዳይጥሉ በርሽን ወደኋላ ዝጊ ያላት። አንዳንዴ እናንተ ብቻ እኔ ብቻ አንተ ብቻ አንቺ ብቻ ያለሽ እምነት ሊኖር ይችላል። ሰው ጋር የሌለ መጠበቅ ያስፈልጋል። እሱን እምነት በጣም መሸሸግ ያስፈልጋል። አንዳንዱ ቤተሰብም ዘመድም አጋር ምንም ሚስትም ባልም እምነት ሊያደክም ይችላል። ቀኝ የምትሰጠውን ግራ ያይ። ለምንድን ነው ጌታ ያለ በቀኝ አምነ የሰጠውን ግራ እንዳይቃወም ማለት ነው። ትዳር አጋርም ሳይቀር አንዳንዴ ሊቃወም ይችላል። እና በር መዝጋት በሚገባን ቦታ ላይ ከእኛና እግዚአብሔር ብቻ የምንሆንበት ሰዓት ላይ እንደዛ መሆን አለብን። ሚስጥራዊ መሆን አለብን። በቤታችን ይሁን ሚስጥር መኖር አለበት። እኛና እግዚአብሔር ያለን ነገር እና በሯን ዘጋች። የተዋሱትን ማድጋ 2 ልጆቿ እያመጡ ያቀብሏታል። ዘይት ግን አልነበረም። የነበረው ማሰሮ ነው። ግን የሚታዘዝ እምነት ነበራት ሴት።
የታለ ዘይቱ? ትቀልዳለህ ወይ? ትቀልድብኛለህ ወይ አላለችው። ልበል ብትል ግን ትችላለች። ባዶ ማድጋ ከማድጋ መገልበጥ ምንድነው ጥቅሙ ልትል ትችላለች። ይኸውላችሁ ዘይቱ አለ፣ ባራኪው እግዚአብሔር አለ። ማድጋውን ይዞ መምጣት፣ ሰፋ አድርጎ ማሰብ፣ ሰፋ አድርጎ ልብን ማዘጋጀት፣ በእውነት ለልጆች ማመን፣ ከራሳችን አልፈን ለሀገር ለወገን ማመን፣ ብዙ ማሰሩ መሰብሰብ ነው የሚያስፈልግ። ዘይቱ አለ። እኛ አምላካችን ትልቅ ነው። ሀገራችን ኢትዮጵያ ለምናት ትልቅ ናት። እኛ ኢትዮጵያውያን፣ እኛ ኤርትራውያን በጣም የተባረክን ህዝቦች ነን። ነገር ግን እግዚአብሔር ላይ ያለን እርግጠኝነት በጣም ደካማ ነው፣ መስተካከል አለበት። ልባችን፣ የውስጣችን ማሰሮ በደንብ መዘጋጀት አለበት ዘይቱ እንዲቀበል። ዘይቱ ከሰማይ ነው። እቺ ሴት ዘይቱ ከሰማይ እንደሆነ ገብቷታል። የኤልሳ አምላክ እንደሚያደርግ አምናለች። ስለዚህ ግድ ዘይት ስለሌለ ረድኤት የለም ማለት አይደለም። ማሰሮ አይደለም ዕዳ የሚከፍለው፣ ዘይት ነው ዕዳ የሚከፍለው። ዘይት ነው የሚሸጠው። ግን ዘይቱን የምንቀበልበት ማሰሮ ልብ ነው። የሚያምን ልብ ነው። የተዘጋጀ እሺ የሚል ልብ ነው። የሚታዘዝ ልብ ነው። ያቺ ሴት ቅድም እንዳልኳቸው 138 ብርን አውጥታ መስጠት 138 ማሰሮ ማዘጋጀት ነው በእግዚአብሔር ፊት። ምን እንደሰጣ ሰምታችሁ ምሳሌ ነው። በብዙ ነገር በህይወታችን በመስጠት ብቻ አይደለም፣ በብዙ ነገራችን እግዚአብሔር ከኔ ጋር አለ፣ ይሰራል። አያገባኝም እንዴት እንደሚሰራ ለአሰራሩ ምክንያት አልሰጠም። ማቀው ግን ውጤቱን ነው። እግዚአብሔር ይሰራል። ደመናም አታዩ፣ ምንጭም አታዩ፣ ሸለቆ ግን በውሃ ይሞላል ማለት ነው። ውሃውን ካላየሁን እግዚአብሔር አይሰራ ማለት አይቻልም። ብዙዎቻችን ዘይቱን ካላየን ውሃውን ካላየን ብለን ነው ቆመን የቀረን። የታለ እግዚአብሔር እጅ የምንለው? እንደ ዓለም አሰራር ሰማይን የምንመዝነው። መባረክ ከፈለጋችሁ ባዶ ማሰራችሁን ይዛችሁ ፊት ባርከኝ ብሉ። ሰፋ አድርጋችሁ አስቡ፣ ሰፋ አድርጋችሁ ጸልዩ፣ ሰፋ አድርጋችሁ መኑ። ትልቅ እንደምትቀበሉ መኑ፣ ትልቅ እንደሚሰጣችሁ መኑ። እግዚአብሔር ትልቅ አምላክ ነው ያለን፣ ትልቅ አምላክ ነው ያለን ኢየሱስ ክርስቶስ መጋቢ ሰማያት ነው። ሰማይን የሚመግብ አምላክ ነው ያለን። በጥቃቅን ጉዳዮች አታልቅሱ። ሰፋ ያለ ልብ፣ ሰፋ ያለ ማሰሮ ያስፈልገዋል ሰው ልጅ። እግዚአብሔር ልጆች ገለበጡ። መጨረሻ ላይ አምጡ ስትላቸው አልቋል። የለም ማሰሮ አሉ። እሷ አለ ብላ ነው ያን ሁሉ ዘይት የሰበሰበችው። ልጆቿ የለም ሲሉ ቆመ። የለምን ጥሉ፣ ያለንን እናካፍል፣ ያለንን እንስጥ። የለም አትበሉ፣ የለም አትበሉ። ቢኖር እንኳን ሌላ ቃል ተጠቀሙ። አንድ ጊዜ ቤንዚን የለም የሚል ማስታወቂያ ብዙ ጊዜ እኛ ማዲያ ታውቃላችሁ፣ የሆነ ነገር ሲያስቡ እንደዚያ ያደርጉና ይዘጋሉ። እና አጋጣሚ አንድ ሰፈር ውስጥ በተደጋጋሚ ሲሄድ የለም ቤቱ ሁሉ የለም የሚል ማስታወቂያ ይበታለሁ። እና ድንገት አንድ ቀን ኖረና ነዳጅ ሲቀዳ ባለቤቱ መሆኑን ሰማሁ። ጠራሁት። ቤት ላይ ሁሉ ጊዜ የለም የሚል ነገር አለ። ይሄ በረከት ሳይሆን እርግማን ያስገባል ቤት ውስጥ። ሲመጣ እናሳውቃለን በልና ጻፍ። ከዚህ በኋላ ነዳጅ ለምን የለም ትላለህ? አለ እኮ ነዳጅ አለ እኮ ዘይት እኮ አለ። ለምን ልባችንን ታጠፋዋለህ? መብራታችንን የለም አልቋል፣ ብር የለም፣ በአስቤዛ የለም፣ ገንዘብ የለም፣ እንትን ዘይት የለም አትበሉ። ቤተሰቦች ካለቀም ሌላ ቋንቋ ተጠቀሙ። ያችሁ ዘጋው ነው የሚለው ምንጩ። የለም ሲሉ ቆመ። የለም ሲሉ ቆመ። እናንተ ነጋዴዎች፣ ኢትዮጵያ ነጋዴዎች ስራ የለም እያላችሁ ስራ አትግደሉ። ስራ አለ። በልተን ጠግበን ነርተን ገብተን እንወጣለን። እግዚአብሔር ይመስገን። እኔ በልጅነቴ ከነበርኩበት የእናት አባት ከነበሩበት ዘመን የአሁኑ ዘመን በብዙ በመጠን ይበልጣል። የተሻለ እንጀራ እንበላለን፣ ጥሩ ምግብ እንበላለን፣ ጥሩ ልብስ እንለብሳለን። ከድሃው እስከ ባለጸጋው ቢያንስ ጥሩ ጨርቅ እንለብሳለን። እግዚአብሔር ከኛ ጋር አለ። የለም አትበሉ። ዘመናትን ሁሉ የለም ብሎ የሚሞት ሰው አለ። የለም እያለ የለም ሲባል በረከትን ይከለክላል። እና ሴት ዕዳዋን ከፈለች።
ዕዳዋን የከፈለችበት ትልቁ አቅሟ መታዘዟና ለእምነት መታዘዟ ነው። ለምን እንዴት ሳትል መታዘዟ ነው። በኤልሳ አምላክ ላይ ያላት እርግጠኝነት ደግሞ የባሏ እግዚአብሔር መፍራት። በዚህ ታሪክ ውስጥ ብዙ ነገር እንደተማረን ተስፋ አደርጋለሁ። የሰማነውን በልቦናችን ጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነት፣ የጌታችን የክርስቶስ ብርሃን፣ የእመቤታችን ዘሪት በረከት፣ የምላት ጥበቃ አብሮን ይሁን። ኮሜንት አድርጉ፣ ላይክ አድርጉ። ይህ በጣም ወሳኝ ነገር ነው። ተመቀደም እያየሁት ነበር። ብዙ ሰዎች እያያችሁ ትምህርቱን ግን ጥቂት ሰዎች ናችሁ ላይክ ያደረጋችሁት። ሰዎች እንዲሰሙት ያደርጋል። ከፊት ለፊት ይቀመጣል። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። ሌላ መጻፍ ያለባችሁ ነገር ካለ ጻፉ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም። ሰላም